አድዋ እናቴ አወቀች አባዬ እኮ ደሰው ያሳ አወቀች ሌላ ግንኙነት ከሌለኝ እንዴት ነው ልጅ የሚወለደው? ሰው አብሮ ካልተኛ ግንኙነት ካላረገ እንዴት ነው ልጅ ሊፈጠር የሚችል? የወጣትነት ጊዜ ሌላ ሴት አምሮኝ እሷን አሻፈረኝ ብዬ ትቼ ብሄድ ይኸው ዛሬ ላይ እንደዚህ ብቻዬን እንድቀር አደረጉኝ። ከአስቴር ጋር ቆንጆ ጊዜ ቆንጆ ፍቅር ውስጥ ነበር። እንደው ልጄ ይቅር በለኝ። እንደው ምንም አይገባም። እንደው ችግር የለውም። ኧረ ይቅር በለኝ። እንደው ችግር የለውም። እኔ ጋሽ ተገኝ አሁንም ቢሆን እኔ ወላጅ አባቴ ነው። ተረጋጊ። አቤል ነኝ፣ ልጅሽ ነኝ። አቤል ድንጋዩን ጣዩ። አስቴር ተገኝ፣ አስቴር ተረጋጊ። ድንጋዩን ጣዩ። ወይዘሮ አስቴር ተረጋጊ። አስቴር ልጅሽ ነኝ። አስቱ ጋር ምን አትረጋጋ? ወይኔ ያረገሽ ከሱ እናቴ። እሺ በቃ እሺ፣ ልጅሽ አይደለም በቃ ዛሬ ወቂኝ። እሺ ቆይ አቤል ቆይ፣ እኔ እንዴት ምን ላድርግ? እባክህ ልጅ ይረጋ። ማዬ አወቅሽኝ ይላዴ አወቅሽኝ ይላዴ። አቤል ነኝ። አወቅሽኝ መጣሁልሽ ይላዴ። ይኸው እንትና ተወለደ እንትና ሞተ ሲባል ቀላል ይመስላል አፋችን ላይ፣ ግን እናቴ አመጣ ልጇ ወጥታ የራሷን እትብት በራሷ እጅ ቆርጣ ደም በደም ሆና እናቴን ልቅረብ፣ እናቴን ከዛ ጎዳና ከዛ አብደት ላውጣት እንጂ ይሄ መካድ ልማዳቸው ነው። በቃ ምን ማለት ነው? እየተመላለሱ እናቴን አስረግዘው ከጠፉ በኋላ እንደዛ ተሰቃይታ ራሷን በራሷ ወልዳ ይብሎ አይሞሬን አሳም አባቴ ሞቷል። በቃ እኔ ማንም አይደለሁም። ሰምቲንግ ዝም ብሎ ፈጣሪ ለምን እንደፈጠረኝ ራሱ አይዶን ነው። ምን ቢሆን በቃ ወላጅ እናቴን ብቻ ይብሎ ወላጅ እናቴን ምን ደርሶ ማከዳኝ ከሆነ ያገናኙ። ተው ልጄ ተው። እኔ ምን አይነት ሁኔታ ውስጥ እንደገባሁ አቤል። እሺ ቆይ እኔ አቶ ተገኝ ልበል አባቴ ልበል ሰምቲንግ እኔ ምንም እያወቅሁ አይደለም፣ ግን በቃ እንዴ እንኳን ስታይ ልቤ እኔ እንኳን የሆነ በራ አንኳኩተው ሲገቡ አቶ ተገኝ አቤት ሲባሉ ልቤ ውስጥ ያለው ፍርሃት፣ ልቤ ውስጥ ያለው የልብ ምትና ደስታ ሌላ ሌቭል ነበር። ኢቭን ነው እስቲ ይሁኝ እሺ ትንፋሽ እንኳን ያብራክ ክፋይ ፊታችን እንኳን ኢቭን ነው ይመሳሰላል እኮ የራሴን ዘር የራሴን የሚመስል ሰው እንኳን ዛሬ ነው በቃ በእውነት ያገኘሁት ማለት ነው የምችልበት ሁኔታ ላይ እንደዛ አይነት ሁኔታ። እሺ ይሁኝ እስቲ እኔ አቶ ተገኝ እስቲ ዳብሱኝ። እኔ ልጆት አልመስልም። አሁን አንገት መጥፋት እኮ ምንም ፋይዳ የለውም። ይሁኝ እስቲ እንኩኝ። እሺ እባክህ እኔ ተረጋጋ። ውጪ ጠብቀኝ። እኔ እሳቸውን አውርቻቸው ምን ታውራቸዋለህ? ችግር የለም እሺ በለኝ። አምነኛ አይደል እዚህ ድረስ ምን ላድርሽ? አንዴ ቢንኩኝ በእናትህ በቃ እባክህ ታውራቸዋለህ። በዚህ ሁኔታ አይደለም። አንዴ ውጪ ጠብቀኝና እኔስ እሺ ግን እወጣለሁ እኮ ግን እሺ አቶ ተገኝ ያሉበት ስሜት ይገባኛል፣ ግን ቢሆንም ልጅን የሚያህል ነገር መካድ ማለት ምንም ፈልጎ አይደለም። አቤል እዚህ ድረስ የመጣው አባትነቱን ፈልጎ ነው። እርሶም ደግሞ በአንድ ጊዜ ልጄ ነው ብለው ላይቀበሉ የቻሉበት ምክንያት የራስዎት ሊኖር ይችላል ብዬ ስላሰብኩ አቤልን ውጭ አድርጌዋለሁ። እስኪ እኔና እርሶ ስለተፈጠረው ነገር አቤል እንደዚህ ስለሆነበት ምክንያት እስኪ ትንሽ ይንገሩኝና ይቅር ተባብለን ወይዘሮ አስቴርም ያሉበት ቦታ ሄደን የነበረውን ቤተሰብ ወደ ኋላ መልሰን ይሄም ልጅ አሁን እናንተን ሊረዳን የመጣው ወይዘሮ አስቴርንም እርሶም አሁን ካሉበት ከብቸኝነት ህይወት ሊያወጣ የመጣ ልጅ ነውና እስኪ ምንድነው የተፈጠረው? ወይዘሮ አስቴርና እርሶ የተለያዩበት ምክንያት ምንድነው? አቤልስ ማደጎ ለምን ገባ? እስኪ እቺን ታሪክ ትንሽ እንገሩን። እኔ እንግዲህ ያው ልጅ ነው ብለህ እዚህ ድረስ ካመጣኸው እንግዲህ ማንም እኮ በአሁኑ ሰዓት አባቴ ነው ልጄ ነው ሲል ጥሩ ነው እኮ። ቆይ አቶ ተገኘ በመጀመሪያ ደረጃ እኔ እንዲያምኑልኝ የምፈልገው ከወይዘሮ አስቴር ልጅ አሉት የሎትም የሚለው ነው። እኔ እንዴት ከሷ ልጅ ይኖረኛል ነው እኮ እኔ መጀመሪያም እኮ እያልኩ ያለው ያንን ነው። እንግዲህ እኔ ከሷ ጋር ከእግዚአብሔር ሰላምታ ውጪ ምንም ከሌለኝ ሌላ ግንኙነት ከሌለኝ እንዴት ነው ልጅ የሚወለደው? ሰው አብሮ ካልተኛ ግንኙነት ካላረገ እንዴት ነው ልጅ ሊፈጠር የሚችል? አቶ ተገኝ አሁንም የተግባባን አልመሰለኝ። አሁን ወይዘሮ አስቴር ጋር የነበሩትን ነገር በአጠቃላይ ያውቀናል። ይሄ ልጅ አሁን አልኩት እኮ እዚህ ሀገር አይደለም ውጭ ሀገርም ዲኤንኤ አስመርምሮ የእርሶ ልጅ መሆኑን የወይዘሮ አስቴር ልጅ መሆኑን ማረጋገጥ ይችላል።
እሱ እንኳን ባይችል አቅሙ ባይኖረው እኛ ዲኤንኤ አስመርምረን አባትነቱን ማረጋገጥ እንችላለን። እዛ ደረጃ ከምንደርስ አሁን ያሉበት እድሜ እርሱ የሚዋሹበት ያደረጉትን የሚክዱበት ሳይሆን ነግሬዎታለሁ። ቅድምም ከሁሉም ይቅር ተባብለው ቀሪ ሕይወቶትን ቤተክርስቲያን እየተሳለሙ ፈጣሪዎትን እያመሰገኑ የሰጠውትን አመስግነው ተቀብለው የሚኖሩበት እድሜ ነውና አሁን ላይ ምንም የሚያጨቃጭቀን ጉዳይ የለም። አቤል የማንነት ጥያቄ ነው ያመጣው። እርሶን ሊሆነ እጅል አባቴ ገዳይ ነው፣ አባቴ አጥፊ ነው፣ እናቴ እንትን ናት ብሎ አይደለም የመጣው። መኖራችሁ እንደሚያኖረው እንድታውቁ ነው የመጣው። አቶ ተገኝ ይረጋጉና ከወይዘሮ አስቴር ጋር የነበረውን ነገር ይንገሩኝ። እንዲሁ ምኑን ጣልክብኝ ልጅ? አሁን እኮ አስጨነቅኝ። እንዲሁ በማይሆን ሰዓት ላይ ምንም የሚያስጨንቅ ነገር የለም አቶ ተገኝ። አሁን የልጅና የአባትነት ጉዳይ ነው። እኛ እዚህ መሀል እኮ የለንም፣ እንወጣለን። እናንተ ናችሁ ቀሪዎቹ። ታሪካችሁ እንዲያምር ይሄ ልጅ የመጣበት ህይወት ደስ አይልም እና አሁን ቀሪውን ህይወቱን ደግሞ ደስተኛ ሆኖ እንዲኖር ከእርሶ የሚጠበቅ ነገር ስለሆነ ምንም ማለት አይደል። እንግዲህ ያው ልክ ብለሃል። በዚህ እድሜ መቼስ መዋሸቱም አግባብ አይደል። ግን ምን ላድርግ፣ ልጅ አይደለም ብዬ እንድክድ ያደረገኝ ብዙ ውስጤ እስካሁን የማይወጣልኝ ቁስል አለ። እናቱም እንደነገርኩ መልካም ሰው፣ ቤተሰቦቿም ቢሆኑ መልካም ነበሩ። ግን ምን ያደርጋል፣ አንድ የተረገመ ቀን የወጣትነት ጊዜ ሌላ ሴት አምሮኝ እሷን አሻፈረኝ ብዬ ትቼ ብሄድ ይኸው ዛሬ ላይ እንደዚህ ብቻዬን እንድቀር አደረጉኝ። ከአስቴር ጋር ቆንጆ ጊዜ ቆንጆ ፍቅር ውስጥ ነበር እና ያቺኛዋን ራሷ አግብቼ ሲሄድ ለእኔ ያላት ፍቅር እኔም ብሆን ለእሱ ያለኝ ፍቅር አልቀነሰም ነበር። ግን ምን ያደርጋል፣ ልጅ ሲወለድ ሁሉም ክርስትናው ሲነሳ መጡ። እሷም እንደው የፈለገ ነገር ቢሆን ብላ አልቀርም ብላ መጣች። በመጣችም ጊዜ ልጁን አቅፋ ስማ፣ ከዛ በኋላ ምን እንደነካት አላውቅም፣ ምን እንዳስነኳት አላውቅም። በሰላም የመጣች ሴትዮ ልጁን ከእጇ ላይ ብቻ ሲቀሟት ነው የማስታውሰው። አይ አስቴር፣ ከዛ እንዶኒ ምን ድንገር ሳውራ ራሱ እኮ ነው የሚከብድ። ያ ማለት ሁለተኛ ከወይዘሮ አስቴር በኋላ ያገቧት ሚስቶት ልጅ ወልዳ የእሷ ክርስትና ላይ መታ ነው ወይዘሮ አስቴር ይሄ ነገር የተፈጠረው ነው? አዎ፣ እንደው ሰው ተይቅርብሽ አትይጂ ሲላት እንዴት ብዬ የመጀመሪያ ፍቅሬ ነው ብላ አክብራኝ መጣች። ግን ነፍሷን ይማረውና ዓለምን ስለምትቀና ስለነበር ምን እንዳስነካቻት አላውቅም። ይኸው ከዛ ጊዜ በኋላ አበደች። እሷም ላተርፍ ላቆይ ነገር አስቴርን አሳብዳ ጠፋች። በዛ መሃል ግን እኔም ስወጣ ስገባ ስታገኘኝም አቅፋ እየሳመችኝ እኔም ደግሞ እየሄድኩ አቅፌ እየሳምኩ ይኸው የመጀመሪያ ነገር መቼስ ቶሎ አይለቅም። ጥሩ ጊዜ ነበር የምናሳልፈው። ማህበረሰቡም ስወጣም ስገባ ሲያየኝ ትንሽ ጥርጣሬ ጀመረ። በዛ መሃል ያው እኔም ደግሞ አብዳለች እንደዚህ ሆናለች እንኳን ብዬ አልተውኳት። በመሃል ፍቅሬ ቢያገረሽብኝ ጊዜ አበሪያት ተኛው። ያ ማለት ወይዘሮ አስቴር አእምሮ በሽተኛ ከሆኑ በኋላ ነው አቤል የተፈጠረው ማለት ነው? አዎ፣ እንደዚህ ብዙም አልሳተችም ነበር። ግን ከዛ በኋላ ነው እንግዲህ ይሄ ልጅ ከተወለደ በኋላ የባሰ እያበደች ብቸኝነቱም
እያስጠላት መምጣት የጀመረው። አቤልን የት ነበር የወለደችው? ቤቷ ብቻዋን ሆና ነው የወለደችው። እንደው ትረፍ ያለው ነፍስ ሲተርፍ ነው እንጂ እሷማ ራሷ እትብቱን ቆርጣ ከወለደች በኋላ እንደው የእናት ነፍስ ጨክና የገዛ ልጇ ላይ አፈር ቆፍራ ቤቷ ውስጥ ቀብረው ነበር። እንደው ትረፍ ያለው ነፍስ ወይዘሮ አስቴር ብቻዋን ሆና ቀብራው ከነበረ ለአቤል ማለት ከተቀበረበት እንዴት ማለት አቤል እንዴት በህይወት ሊቆይ ቻለ? አንዳንዴ እኮ ደግ ጎረቤት መኖር ጥቅም አለው። በዛ ሰዓት እንዲያ ካረገች በኋላ እንደው ደሟንም ሳትታጠብ ምንም ነገር ሳታረግ እንደው ጽዋ ልቅመስ ብላ ትሄድልሃለች። ስትሄድ ሲያዩዋት ጎረቤቶች ይደነግጣሉ። ምንድን ነው? ምን ሆነሽ ነው? ልጁስ ሲሏት ጊዜ እሷ የምን ልጅ እኔ ልጅ የለኝም ብላ በዛ በታመመ አይምሯ ካደች። አሁን እሺ ምን ፈልገሽ መጣሽ ታዲያ ሲሏት እኔ ምግቡን ስጡኝ በልቼ ልሄድ ነው፣ እኔ ጽዋውን ለመቅመስ ነው የመጣሁት አለች። መልካም ጎረቤት መሆናቸው አብልተው ካጠጧት በኋላ በእሺ ብለው ከኋላ ተከትሏት ደሙንም ሲያዩ ቤት ውስጥ የነበረውንም መቀስና ምላጭ ሲያዩ ጊዜ ፍለጋ ጀመሩ። እንደው ፈጣሪ አንዳንዴ እኮ እንደኛ ስራ ቢሆንማ ይሄ ልጅ ዛሬ እንዲህም በህይወት አይኖርም ነበር። ድምፅ ሲሰሙ ጊዜ ሲዞሩ የቆፈረችውን አፈር ያያሉ። ከዛ እንደምንም ብለው ተረባርበው ተጫዋጭው ወደ ሆስፒታል ይወስዱታል። ሆስፒታልም ሲደርስ ነፍሱ አልወጣችም ነበር። እንግዲህ አስቡ ፈጣሪ ምን ያህል መልካም እንደሆነ አስቡ። ይኸው ዛሬ አባቴ እናቴ ብሎ እዚህ ድረስ ፍለጋ መጣ። አየህ አንዳንዴ የተባረከ ልጅ ሲኖር እንደዚህ ነው። እነዛ ግን ከእናታቸው የባሱ የተረገሙ ፈጣሪ የረገማቸው ይኸው እስከ ዛሬ እንኳን በመልካም የተለያየ ዞር ብሎ እንኳን አይቶ ምን ላድርግ ብለን መጀመሪያ ጊዜማ እኔ ምን ብዬ አው ልጄ ነህ እሷም ባለቤት የነበረች ብል ማንስ ያምናል? አሁን አልተገኝ እኛ የመጣንበት ምክንያት አንድና አንድ እንዳልኩት ነው። የዚህ ልጅ የማንነት ጥያቄ ነው። አቤል እርሶ ባይነግሩትም የነበረውን ህይወት ታሪኩን በደንብ የሚያውቅ ልጅ ነው። ግን እናቱ አባቱ በህይወት መኖራቸው ነበር አሳስቦት እዚህ ድረስ መጥቶ እኔ ጋር መጥቶ እናት አባቴን አፋልገኝ፣ እናቴ የት ናት፣ አባቴስ እንዴት ነው ብሎ እኔ ጋር የመጣበት ምክንያት ያ ነው። አቶ ተገኝ አሁን ባደረጉት ነገር ያው መጀመሪያ ልጅ አይደለም በማለቶት አይምሮን በጣም ጎድተነዋል። አቤልን እናወራዋለን፣ ይቅር ትባባላላችሁ። በሁለተኛ ደረጃ አስቴር ወይዘሮ አስቴር ያሉበትን ቦታ ከርሶ ማግኘት የምንችል ከሆነ ወይዘሮ አስቴር ጋር እንሄዳለን። ወይዘሮ አስቴርን አግኝተናቸው የሚያስፈልጋቸው የማንኛውም አይነት የሕክምናም ሆነ የምንም አይነት እርዳታ ካለ ወይዘሮ አስቴርን እናገኛለን። ከዛም ባሻገር ደግሞ ቀሪዎቹ ሁለቱ ልጆቹት የት እንዳሉና ምን አይነት ነገር ላይ እንዳሉ አጣርተን ቤተሰቡን ወደ ነበረበት ለመመለስ ጥረት እናደርጋለን። የሞቱትን ነፍስ ይማርልን፣ ያሉትን ያቆይልን እያለን እስቲ አቤልን እንጠራውና ደግሞ ያለውን ነገር እናያለን። ቅር ይለኛል ብለህ ነው? እንግዲህ አብዛኛውን ነገር ተጫውተናል አቶ ተገኝ። እኔ ግን አንድ አእምሮዬ ላይ ማለት ይቅር ብዬ ማለፍ ያልፈለኩት ነገር አለና አቤልን ሊክዱ ማለት ልጅ አይደለም አስቴርም ሚስቴ አልነበረችም
ሊያስብሉት ያስቻለው? ይህን ያህል ያስደበቁት ነገር ምንድን ነው? ይሄ ልጅ ጥሩ ነገር ቢሆን እኮ ነግረህ ነበር። ግን ያው ንገረኝ፣ ማወቅ አለብን ካልክ ግን ልንገር። አሁን አቶ ተገኝ እያረግን ያለነው ነገር ቤተሰቡን ወደ ነበረበት ሁኔታ መመለስ ስለሆነ መጥፎውን ነገር ይዘነው አብረን አንሄድም አይደለ? አዲስ ዘመን ነው እየተቀበልን ያለነው። ያለንበት ጊዜ አዲስ አመትም ባይሆን እኛ እየሄድን ያለነው ወደ አዲስ ነገር ስለሆነ ጀርባችን ላይ ያለውን መጥፎን እድፍ አጽድተን ነው የምናልፈው። እስቲ ምንድነው ልጆትን ያስካዱት ሚስቶትን ሚስት ያልነበረችም ያስባለበት ምክንያት እስኪ ምንድነው? ያው እንዳልኩ እቺ የልጆቼ እናት አለም የመጀመሪያዋ ላይ አስቴር ላይ መድኃኒት አስደረገችባት። እኔም ደግሞ ያወቅኩት እንዲህ ማድረጓን ልትሞት ጣር ላይ ያለች ነግራኝ ነው እንጂማ እኔ እንዴት የአብራኬን ክፋይ እክዳለሁ ብለን እንዴትስ የመጀመሪያ ፍቅሬን እክዳለሁ ብለን ይኸው እኔ ይህን ነገር ማድረጓን አስበው እንግዲህ ያቺ ነፍስ እኮ ባትወጣ እስከ ዛሬ ድረስ የኔ ዕጣ ፈንታ ምን ይሆን ነበር? ስለዚህ ወይዘሮ አስቴር እንደዚህ ለመሆናቸው ምክንያት የእርሱ የልጆቹት እናት የሆነችው አለም መድኃኒት አሰርታባት ነው እያሉኝ ነው ያሉት? አዎ እንደው ምን ስትል እንዳሰበችው ራሱ ምን አርጋት እንዲህ እንዳረገችባት ራሱ ፈጣሪ ነው የሚያውቀው። ታዲያ እንዴት ይሄንን ነገር አውቀው እርሶ ይዘውት ሊቀመጡ ቻሉ? ማለት እንዴት አስቻሉት? አስቴርን እንደሚሉኝ እንግዲህ የሚወዷት ሴት የነበረች ሴት ናትና እሷን ለማዳን አስቴር አሁን ካለችበት ሁኔታ ለማውጣት ምንም ያደረጉት ሙከራ የለም? እኔማ እንግዲህ እንዳልኩ ልጆቿም የእሷ ልጆችም እንዳያቸው ነው ካዱኝ። ሲክዱኝ ብቸኝነቱም ብዙ ነገሮችን ማጣትም እንዴት ብዬ በምን አቅሜስ እሷን ወደዚህ ወደዛ ለማድረግ ሞክራለሁ ብለን እሄዳለሁ፣ አያታለሁ። ጤንነቷን ብቻ ነው አየት መለስ በህይወት መኖሯን ብቻ አየት ታርጌ አንዳንድ ጊዜ እንደው ፍቅሯም ሲበረታብኝ ጊዜ እጄ ፊት ለፊቷ ጥምጥም ብዬ አቅፊያት ትንሽ አውርቻት እመለሳለሁ እንጂ ብዙውን ጊዜማ በድብቅ ነው የምከታተላት መኖሯን ብቻ። እኔው ይሄንንም ልጅ እኮ እንዳልኩ እንደነዛ እንደተረገሙ ልጆች ቢያረገኝስ በኋላ በዚህ እድሜ የሆነ ነገር በሆነስ ብዬ ነው እንጂ እኮ ልቦኔ ያውቃል የአብራኬ ክፋይ እንደሆነማ ያውቃል። ገና ሳይው እኮ ልቤ ነግሮኝ ግን የነዛ ታሪክ ይህም ልጅ እንዳይደግምብኝ ፍራቻ አሁንም ደግሞ እንደው ይሄም መጥቶ እንደዚህ አርጓት ሄደ እንዳይባል ፍራቻ ነው እንጂ አግኝቼ ነው ብለን በዚህ ሰዓት አቶ ተገኝ እንግዲህ ፍራቸውት ተረድቼዎታለሁ። አሁን ምንም የሚያስፈራን ነገር የለም። በመሀል እኛም አለን። አቤልም በጣም መልካምና ጥሩ ልጅ ነው። ጥሩ ማለት ደግሞ ይሄ ልጅ ሙሉ ህይወቱን እርሱ አሁን ያጫወቱኝን ከእርሱ አንደበት ልስማው ብዬ ነው እንጂ አቤል ሁሉንም ነገር ያውቃል፣ ቀድሞ አስረድቶኛል። እኔም ግን አስተዋይና ብልህ የተማረ ልጅ ስለሆነ እናቴን ብቻ አላለም አባቴስ የት ናቸው? እናቴን ልርዳ፣ አባቴን ልርዳ። እናት አባት አለው መባሉ ሞተዋል ከመባል አሉ መባልን የመሰለ ነገር የለምና ያንን ፈልጎ ነው የመጣው አቤል። አቤልን እንጠራዋለን። ይቅር የምትባባሉበትን መንገድ እንፈጥራለን። ይቅር ይለኛል ብለህ ነው ልጅ? ልጅና አባት ናችሁ። አባትና እናት ልጅና አባት ናችሁ እና መወቃቀስም ካለባችሁ ተወቃቅሳችሁ ይቅር ተባብላችሁ መጪውን ጊዜ ነው አሁን እያሰብን ያለነው ስላለፈው አይደለም። ወይዘሮ አስቴርም ያሉበት ቦታ ሄደን ለወይዘሮ አስቴርም የሚያስፈልገውን አስፈላጊ የሆነውን ነገር አንድ ላይ ሆነን እናደርጋለን። ከዛም ባሻገር ደግሞ ልጆቾት ሁለቱ ልጆቾት የእናታችንን ድርሻ ብለው ይዘው ይሄዱ ልጆቾትን መልሰን ወደ ቤታቸው የአባታቸውን ፍቅር እያዩ አባታቸውን ምርቃት ተቀብለው እንዲኖሩ ለማድረግ እንሞክራለን። እርሱ ይረጋጉና ይጠብቁን። አቤልን ላስገባው። እሺ
ተረጋግተው ይጠብቁኝ። እሺ ናግባስ እንደው ልጄ ይቅር በለኝ። እንደው ምንም አይገባም። እንደው ችግር የለውም፣ ችግር የለውም። ኧረ ይቅር በለኝ። እንደው ችግር የለውም። እኔ ጋሽ ተገኝ አሁንም ቢሆን እኔ ወላጅ አባቴ ኖት። ሰምቲንግ ብዙ ፋም አላገኘውም። ይሄ ቤተሰብ አልነበረኝም። እውነት ለመናገር ነፍሳቸውን ይማርና ከዛሬ 2 ወር በፊት ያጧቸው አሳዳጊዎቼ ጥሩ ነበሩ፣ እናት አባቶቼ ነበሩ። ግን አልሸሸጉኝም። ተምሬያለሁ፣ እግዚአብሔር ይመስገን። አሪፍ ደሞዝ ተከፋይ ነኝ። ራሴን ማስተዳደር የምችል ሰው ነኝ። እና እኔ እንድታውቁልኝ የምፈልገው በቃ አባዬ የሚለው ቃል ልጄ የሚለውን ነገር ነው ላይፍ ላይ የምፈልገው። ለዛ ነው እና ይሄ ሀብት ፍለጋ ኦር ሰምቲንግ ፍለጋ አይደለም የመጣሁት። በቃ ፍቅር ነው። ከዛ በበለጠ ደግሞ እናት ያለችበት ማይንድ ሴትም ሁኔታዎችም ያለችበት ቦታ ጥሩ እንዳልሆነ እየገባኝ ነው። እና እኔ መጀመሪያም ነርቨስ የሆንኩት ዋይ ለምን አስፈለገ ነው። በቃ ልጅ አይደለም ብሎ መካዱ ምንድን ነው ፖይንቱ? ትልቅ ሰው ኖት። እዚህ ጋር ሰምቲንግ አሁን የሚወሰድ ንብረት ምናምን እንዳሉት የለዎትም። እውነት እንደዚህ ንብረት እንኳን ፈልገን ብንመጣ ይሄን ያህል እኔ አይዶን ይሄን ያህል ሰው ያብራኩን ክፉ ይጠላል ብዬ እኔ አስቤ አላውቅም። እና አንተ እንዳሰብኩ እኮ አይደል። ምን ላድርግ ብለህ ነው? ውስጥ ያለውን ቁስል እኮ ማንም ስላልተረዳው ነው ልጄ እንጂማ እኔ ልጄ ብሎ የሚመጣን መች ገፎ ብለህ ነው። እኔ አሁንም ቢሆን አቶ ተገኝ አባዬ የሚለውን ቃል ለማውጣት በጣም እየፈራሁ ስለሆነ ነው አቶ ተገኝ ያልኩ ብጠሩት። ምንድነው በቃ እኔ አባትን ይሄ አባቲነት ባህሪን ነው የምፈልገው። በቃ አባት ልጄ የሚለው እኔ የስጋ አባቴን ነው የምፈልገው። እና እኔ እኮ ልቤ አይጠሎትም። በቃ ይወድሃል። በቃ እኔ እንደውም እንደ አባቴ ቀለል አድርጌ ነው ማውራ። በቃ ይወድሃል ልቤ። አባቴንም እናቴንም ነው የሚፈልግ። ለእናቴ ያደረጉባት ነገር የተፈጸመው ነገር ሁሉ አውቀዋለሁ። በጣም ሁሉንም እስካሁን የነገሩን ስቶሪ ሁሉ ማውቀው ታሪክ ነው። ግን ይሄም ቢሆን በቃ ወድ አይደለም። ማንም ሰው ያጠፋል፣ ይሳሳታል። ከዛ በኋላ ግን ከስህተቱ ተምሮ ዛሬ ከስህተቱ እዚህ ቦታ ላይ ቆሞ መማማር ከሌላ ዛሬ ምስቲል በዛው ስሜት ልጅ አይደለም ስትለኝ ይብን ነው እስካሁን ከተጎዶት ጉዳት አሁን የተጎዶት ጉዳት ይበልጣል። እውነቱን ምነግርህ እና በቃ እኔም ቢሆን ልብ ይፈልጋል፣ አባትነትን ይፈልጋል፣ መውደድን ይፈልጋል። እና በቃ እኔ እንጃ በቃ እኔ አባቴ ብዬ መጥራትን ነው የምፈልገውና እኔ በጣም ነው ማከብር ሞድ። ተባረክ ልጅ። ይቅር በለኝ። እግዚአብሔር ይባርክ። እግዚአብሔር ይባርክ። አይዞህ አታልቅስ ልጅ። አይዞህ እግዚአብሔር ይባርክ። እናንተም እግዚአብሔር ይባርካችሁ። ደስ የሚል ነገር ነው ያየነው። አረፍ በል እስቲ ቁጭ በሉና ደግሞ እናውራ። ደስ ይላል። አሁን ሁሉንም ነገር ለይተን አውጥተን ይዘናል። አባትና ልጅ አቤል እንግዲህ በፈለግከው መሰረት አባትህን አግኝተናል። አሁን የሚቀረን ስራ ወደ ወይዘሮ አስቴር ማለትም ወላጅ እናትህ ጋር መሄድ ነው። አቶ ተገኝም ሀዘን ብዙ አያስፈልግም። ስለዚህ አሁን ደስ የሚል ነገር አይተናል። አባትና ልጅ ተገናኝተው ይቅር ተባብለዋል። የሚቀረን አንድ ነገር አለ። አንድ ነገር ብቻ አይደለም ግን የሚቀድመው የወይዘሮ አስቴር ጉዳይ ስለሆነ እስቲ ወይዘሮ አስቴር የት አካባቢ እንዳለች የሚያውቁት ነገር አለ አቶ ተገኝ? አዎ አውቀዋለሁ። ኦኬ። ስለዚህ ወይዘሮ አስቴር አሁን ምን አይነት ሁኔታ ላይ ነው ያሉት? ማለት ስንሄድ ስናገኛቸው አቤልም መረበሽ እንዳይኖር እኛም ለማግባባቱ ወይ ደግሞ እንዳልኩት ሕክምና ቦታ መሄድ ካለባትም ሕክምና ቦታ ወስደናት የሚፈልገውን ክትትል እንዲደረግላት። እስቲ ወይዘሮ አስቴር አሁን ያለችበት ሁኔታ ምን ይመስላል አቶ ተገኝ? አሁን ያለችበት ሁኔታ ትለኛል። በፊት ቢያንስ ራሷንም ትጠብቅ ነበር። አሁን ጭራሽ ራሷንም መጠበቅ አቅቷታል። ከቅጣል ጋር እየተጫወተች ነው የምትውለው። ቅጣል ስትበጥስ ነው የምትውለው። በፊት ወይኔ እናቴ ትወስቲ የሆነች ትንሽዬ ቤት ነበረች። ያችንም ቤት አብሯት የሚኖር የለም፣ ደጋፊ የላትም፣ ተናጋሪ የላትም ብለው እሷንም ከለከሏት። ከዛም ከወጣች በኋላ አንድ ግቢ አለ፣ እዛች ጋር ትቀመጣለች። እዛም ደግሞ ሲያባሯት ጫካ አለ፣ እዛ ቁጭ ብላ ይህን ቅጠል እየበጠሰች ብቻዋን እየሳቀች ድንጋይ እየወረወረች ነው ያለችው።
የኔ ጫካ ልግባልሽ ወይ እሺ በቃ አሁን ቢሆን ሂደን የሆነ በቃ ሰፖርት እናድርጋት እንሄዳለን አቤል አሁን ልንሄድ ነው እንግዲህ ሁሉም ነገር እንደሰማነው ነው ያለው ወይዘሮ አስቴር ያለችበት ሁኔታ በጣም ከባድ ነው ማለት ከባድ ማለት ያው የአእምሮ ችግርም አለባት የመኖሪያ ቤትም የላትም ጎዳና ላይ ነው ያለችው እስቲ አሁን አቶ ተገኝ ያለችበትን ቦታ እናውቃለን ብለውኛል ቦታው ድረስ ሄደን ወይዘሮ አስቴርን ለማግኘት እንሞክራለን አብሮነታቸው አይለየን ወደ ወይዘሮ አስቴር ጋር እንሂድ ተከተሉ እናገኛታለን እኔ ምን ከዚሁ አካባቢ ነው የምትኖረው አው እዚሁ ነው ያለችው እንግዲህ ወይ አንተ እዚያው ቤት እዚህ መሆንን አታውቅም እሷ አሁንማ በምን አውቀው ትመጣለች ብለህ ነው አሁን ስቲል ታገኛታለህ ትወጣለች ምግብስ የሚበላ ምናምን እንዴት ነው ግን እኔማ እንደሚሰጣትስ መቼ አውቄ ብለህ ነው አንተ ሳናለሽ የመስጠት የመርዳቱ ነገር ምናምን የለህም እሺ በእናትህ አሁንማ እድሜም እኮ ሲጫጫነኝ ጊዜ ብዙም አልሄድም እንዳልኩ እሺ ለአንተ ስለራስህ እኔማ ያው እነሱንም አስቸግሬ ቢሆን የሰፈሩን ሰው አንድ ጊዜ የሁለት ቀንም ቢሆን እንዲሰሩልኝ አድርጌ ነው እንግዲህ ቀን በቀን ከማስቸግር ብዬ አሁን ደርሼላለሁ በቻልኩት አቅም በተሻለን አቅም አንድ ላይ እየተረዳዳን ህይወትን የምንመራበት ወይ ፍቅር ግን አባዬ እናቴ እንዴት ነው ትመስላለች እኔን ግን በእናትህ አባት ፊታችን ይመሳሰላል ቁርጥ ራሷ እግዚአብሔርን እውነት እግዚአብሔር በቃ እንዴት አይነት እንዴት ናት ግን አሁን እንት ጫካ ምናምን እንዴ ድንጋይ ስትወረውድ ምናምን ሰው አይመታትም እንዴት ጉዳት አረበት ቤቱ ሰውም አሁን እኮ ተረድቷታል ኦኬ እዚህ አካባቢ ላይም ትታወቃለች አው እንዴት መልካም ሰው መሰለች እሷ ብቻ መሰለች ምን ያደርጋል እነዛ የተረገሙ እንደናታቸው የተረገሙ ልጆች ቷቸው አባቷቸው እነሱ ቢሆን የሆነ ሰምቲንግ ነገር እንትን ብሎባቸው ነው የሚሆነው ቤት ነው አባ እቺ ጋር ነበር የምትቀመጠው የለችም እዚህ አካባቢ ነበረች ማለት ነው አው እዚች ድንጋይ ላይ ነበር የምትቀመጠው እዚህ ድንጋዩ አካባቢ ያው እዚች ድንጋዩ ላይ ነበር የለችም ያው የት ሄዳ ይሆን እንግዲህ ወይ ታች ጫኮ ላይ ወርዴ ወደ ታች የምትቀመጥበት ጫካ አለ ነው አው ታች ወይ ጫኮ ጋር እሱ ጋር ነበር የምትቀመጠው ከዚህም ቅጣሉን ስትፈትስ ከዚህም ስታረግ እስቲ ወደዛ ውስጥ እናያት እዛ ትኖራለች ብለን እኔ እንጃ እስቲ በእናትህ አስቴር ሌላ ትቀመጣለች ያሉበት ቦታ ተገኘ ወደዚህ ወደ ታች ደግሞ አንድ ጫካ አለ ስለዚህ መሄድ እንችላለን እዛ አጠፋም ብዬ ነው የዛ ጫካ ውስጥ ነው የምትሆነው አው ድንገት እዚህ ካልተቀመጠች እዛ ነው የምትሆነው ቀስ በል አንተ ቀስ በል እሺ ወይኔ እናቴ የት ሄዳ ነው እሺ ማለት ወይዘሮ አስቴር ምግብ ጊዜ ጠብቆ የሚሰጣቸው ሰው አለ ወይስ እንዴት ነው ሳይበሉ ያው እንግዲህ እኔ እንዲህ ነው ብሎ እንኳን አይነግሩኝም ግን አንዳንድ ጊዜ ስመጣ በሳህንም ቢሆን አድርጎ ተቀምጧ ያለው ስለዚህ የሚረዳት ሰው አሉ ያው በደህና ሰዓት መልካም ስለነበረችም ያው እንደነገርኩ ነው ጥሩ ስትሰራ በደህና ሰዓት ጥሩ ነገር ይገጥማል ይሄን እርቧትም ይሆናል አርቧት ወይ ሰው አስፈልጓት ውሃ ጠምቷትም ይሆናል አይ በዚህ ሰዓትማ መቼ ብለህ ነው በዚህ ሰዓትማ እንደዚህ ማያደርጉም እነሱ ወይኔ እናቴ ወዴት ሄዳ ነው እሺ ሊሆን የሚችለው እንግዲህ ይሄ ዝም ብሎ እኮ ጫካ ነው ሜዳ ነው ማንም የለም ሰምቲንግ እንስሳ ምናምን ራሱ እኮ የዱር አራዊት ራሱ እንስሳማ ተላምዶ ነው የምትኖረው እዛ ውስጥ ነው ልትሆን የምትችለው ወደዛ ወደ ጫካው ውስጥ ነው ወደ ጫካ ውስጥ ነው ልትሆን የምትችለው እዛ ጫካ ውስጥ ነው ወደዛ ውስጥ በጣም ሰፊ ጫካ ነው ምናምን ወይ አይ እንግዲህ እስቲ ይሄን ሰሞን አይተዋታል ይሄን ሰሞን አው እዛ ውስጥ ነው የምትሆነው እኮ ይሄን ሰሞን ነበረች ግን በህይወት አይተዋታል አው ነበረች ወይኔ እናቴ ብድል ነው እሺ እዚህ ምንም እኮ ጥሩ ባዶ እኮ ጫካ እኮ ነው ተቀመጠች ቤት እዛ ጋር እንግባና እናያት ና ቆይ ተረጋጋ አቤል ና ቀስ በል ና ወደዚህ ና ተረጋጋና ቀስ ብለን እናያት ና
እሳቸው የሚወስዱ እኮ ወዳለችበት ቦታ ነው። ና ና አቤሌ ና ልጄ ጎሽ ተባረክ ና ወይ ንገረን እናንተ በእናትህ እኛ ነው በዚህ ነው መግቢያው እኮ እንደው ስታያችሁ እኮ እንዳደነግጥ ችግር የለውም። እንዴት እንደ አብራኳ ክፋይ እኮ ነኝ አቤል እኮ አቤል አሁን ታስታውሳለች ወይዘሮ አስቴር አንተ ያለህበትን ሁኔታ የሚያውቁት ነገር የለም። ስለዚህ ሰውም ሊተናኮላት የመጣ ስለሚመስላት የማይሆን ነገር ሊፈጠር ስለሚችል አቶ ተገኝ መኖር አለባቸው። አንተ ደግሞ ሞር በጣም መረጋጋት መቻል አለብህ። እንደምታየው በጣም የሚያስፈራና ጥቅጥቅ ያለ ጫካ ነው። ቀስ ብለን ያለችበትን ቦታ ለምን የመጣ ነው ሰው ለማዳን ነውና ወዴትም አስቴር ቆይ በእንደዚህ አይነት ሁኔታ አናገኛትም። እናቴ ሆይኔ ዛሬ ና አቤል በመረጋጋት ነው የምንፈልጋት። በእንደዚህ አይነት ሁኔታ ጭራሽ ልናገኛት አንችልም። በዚህ ሆነ መንገድ በዚህ እንውረድ አትተገኝ እንውረድ በዚህ እስቲ ቆይ ድንገት እኮ እዛም ከሆነች ብዬ ፈራሁ። እስቲ ወደዛ ና እስቲ ና ወደዚህ ምንም አይነት መንገድ አይታየኝም። አትተገኝ መንገድ አይታየኝም ወደዚህ ጋር የት ገባሽ ብለህ ነው ታዲያ? እንደው ወደዛ አጠጋብዬ ልያት። እንግዲህ እንደምታዩት ነው ተመልካቾች፣ በጣም የሚያስፈራና ጥቅጥቅ ያለ ጫካ ነው። ወደዚህ ጋር እንኳን ምንም አይነት ነገር የለም። አትተገኝ የት ሄዳ ይሆን? ወይኔ አስቴር ወዴት? እሺ ወዴት? አትተገኝ እርሶ ይረጋጉ እስቲ። በዚህ ምንም መንገድ እኮ ያለ አይመስለኝም። እስቲ እሱ ጋር ያለ ወደዚህ ጋር ምንም የሚታየኝ ነገር የለም። አይ ቲንክ በዚህ የሆነ መንገድ አለ እኮ። እሺ ወይ እንሂድ ወደሱ። እስቲ ድንገት እዛ ከሆነች እስቲ ቆይ አቶ ተገኝ እርሶ ይረጋጉ። አቤል ና እሳቸውን ደግፋቸው። እኔ በጣም ጭንቀት ላይ ሆት ላይ ስለሆንኩ ችግር የለም ያዛቸውና ትንሽ ተረጋጉ። አይዞህ አስቴር። አንተ አቤል አሁን በመጣራት በማየቷ ጥሩ ነገር ላይፈጠር ይችላል። ያጃት ቆይ እሷ ናት እዛ ከምትታየው ሰው እሷ ናት የምትሆነው እናቴ። እስቲ ቆይ እንረጋጋ፣ ተረጋግተን ነው ቅጠል ምናምን እየቀነጠሰች ያለችው እሷ ናት። እስቲ እንረጋጋ አንዴ። እሷ ናት። ቆይ አቶ ተገኝ ቆይ እሷ ናት። ቆይ አቤል ተረጋጋ። ና ተረጋጋ። ሰው ያጠቃት ይመስላታል። ተረጋጋ። ቆይ ተረጋጋ። አሁን እሷ ባለችበት ሁኔታ እኛ መጠጋት አንችልም። አራስ አቤል አዳምጠኝ። አቤል ና ልጄ እባክህ። አቤል እየሰማኸኝ ነው? አቤል አቤል ተረጋጊ። አቤል አቤል ነኝ፣ ልጅሽ ነኝ። አቤል ድንጋዩን ጣዩ። አስቴር ተገኝ እርሱ አስቴር ተረጋጊ። ድንጋዩን ጣዩ። እናቴ ወይዘሮ አስቴር ተረጋጊ። አስቴር ልጅሽ ነኝ፣ ልጅሽ ነኝ። አቤል ለምን አትረጋጋም? ወይኔ አባት ሆነው ናጂ። ተረጋጋ አቤል። ወይኔ አቶ ተገኝ ቀስ ብለው ይምጡ እርሱ። አስቴር ለምን አትሰማም? ልጇ እኮ ነኝ፣ ልጇ አስቴር ልጅሽ እኮ ነኝ። አቶ ተገኝ ቶሎ ሽንገሯት። አንተ ቀስ በል ተረጋጋ። እሳቸውንም አንድ ነገር ልታረጋቸው ነው። ረጋ በል አቶ እያልኩ ተገኝ እርሱ የምታወራት ከሆነ አውራት። አስቱዬ አንተ አቤል እባክህ ለምንድን ነው ስራ የምታበላሸው? ተረጋጉ። ወይዘሮ አስቴር አስቱዬ ወይዘሮ አስቴር እኔ ነኝ። አስቱዬ አስቴር እናቴ። አቤል ለምን አትረጋጋም? ምንድን ነው እሺ የተፈጠረ ያለው? እሳቸው ቀድመው ያወሯት ያልኩ ይኸውልህ። ተረጋግታለች እኮ አስቴር። አንተ ተረጋጋ። አሁንም ሌላ ነገር ነው የምትፈጥረው። እናቴ አቤል እባክህ ተረጋጋ። ስንት ቦታ ፈለኩሽ መሰለኝ። አቤል ተረጋጋ። እኔማ በህይወት ማገኝሻለሁ ብዬ አላሰብኩም። አስቴር እንዴት ነሽ? እናቴ ነይ እስኪ ነይ፣ ሰው አስተዋውቅሻለሁ። ነይ አስቱዬ፣ ነይ እስኪ እኔ
ነይ ግድ የለሽም ነይ። ወይኔ አስቴር እባክሽ አስቴር ተረጋጋ አቤል። አቤል ተረጋጋ አንተ። ነይ እስቲ አስቴር ነይ ግድ የለሽም አስቴር ነይ። እናቴ አቤል እባላለሁ እናቴ ልጅሽ እኮ ነኝ። አንተ ተረጋጋ። እንደው ይሄ ልጅ እንደው መቸኩል ያለህበት ስሜት ይገባናል እኮ ግን ካልተረጋጋ መፍትሄ አይኖርም። ነይ እስቲ ቆይ አንተ እንደው ነይ እስቲ ነይ እዚህች ድንጋይ ላይ እስቲ እንደ በፊታችን አረፍ ብለን እንውራ። ነይ እሺ አነካሽም። እሺ አንተ ለምን ቆይ እንደው ኧረ እባክህ ልጅ እንደው አንድ በልልኝ። ነይ እስቲ አረፍ ነይ እስቲ እንደ በፊታችን ቁጭ ብለን እንውራ። ነይ አስቱዬ እሺ ነይ ወረጋጋለሁ። ነይ እሺ ተረጋጋና እናወራለን። አስቴር አይ እባክህ ረጋ በል። አሁን እሷ ቤት ታስታውሳለች ብለህ እናቴ ረጋ በል። እና እንዴት ነሽ አንቺ? ደህና ነሽ? ደህና ነኝ። አሁን ይኸውልሽ አስቱዬ አንድ ነገር ልንገርሽ። አንድ እንግዳ ይዤልሽ መጥቻለሁ። ይሄ እንግዳ ሲመጣ ምንም ነገር እንዳታደርጊ እሺ? ድንጋይም እንዳትወረውሪ። የምን እንግዳ? የምን ልጅሽን ይዤልሽ መጥቻለሁ። እኔ ልጅ አለኝ እንዴ? የኔና አንቺ ልጅ የኔና አንቺ ልጅ አለ እንዴ ልጅ? አዎ አለን። አዎ ዛሬ እኛን ፈልጎ መጥቷል። ስለዚህ ምንም ነገር እንዳታረጊ እሺ? ደግሞ የታረግሽው ጫማሽን ደግሞ ወይ አርጊ ጫማሽን አርጊ እሺ? አሁን ይመጣል አይዋለ? አዎ አርጊ። ሲመጣ ምንም ነገር እንዳታደርጊ እሺ? በቃ ቅፍ አርገሽ ብቻ ሳም አርጊው እሺ? ያቀኛል? እኔን ያቀኛል? አስተዋውቃችኋለሁ። ያቅሻል። አሁን ምንም ነገር እንዳታደርጊ እሺ? እኔ አውቀዋለሁ? እኔ አውቀዋለሁ? ታውቂው ይሆናል። አዎ ካስታወሽው ታውቂዋለሽ። ስለዚህ ሊጥራው መጣ። አቤል አትራቅ። ልጅሽ ነኝ የማየ አቤል ነኝ። አቤል ነኝ ልጅሽ ነኝ። ወይኔ እናት ልጅሽ ነኝ። አቤል ማለት እኔ ነኝ። አቤል ማለት እኔ ነኝ። ዛሬ ተጋቦክሽኝ። በእናትሽ አትራቂ። አቤል ማለት እኔ ነኝ። እሺ አልጎዳሽም። እሺ በእውነት አልጎዳሽም። አቤል ሁሉም ነገር አልጎዳሽም። እሺ እንዳይሆንባት አልጎዳሽም። ቁጭ በልና እሺ አልጎዳሽም። አቤል ነኝ። እሺ ልጅሽ የወለድሽ የዛሬ 25 ዓመት የወለድሽ ልጅሽ ነኝ። የቤት አስቴር እንደሱ አታስታውስም እሷ። ቆይ ልጅ በእናትህ አባዬው ነገር አረጋኝ። በቃ ልታምነኝ ብቻ አድርግልኝ። ወይኔ እናቴ ያኔ ትዝ ካለሽ እዛች ቤት እያለሽ ሰው እየተደበኩ እየመጣው ያኔ ራስሽ ብቻሽን ወይኔ እናቴ እትብቱን ቆርጠሽ አፈር ውስጥ ቀብረሽ የነበረው ልጅ ያኔ እነዛ ልክ ነሽ አንቺ። አዎ ልጅሽ የዛሬ 5 ዓመት አቤል ያረገሽኝ ከሱ እናቴ። እሺ በቃ እሺ ልጅሽ አይደለም በቃ ዛሬ ወቂኝ። እሺ ቆይ አቤል ቆይ እኔ እንዴት ምን ላድርግ? እባክህ ልጅ ረጋበል። ሊያስረዷቸውም ሊያደርጉ የሚችሉት እሳቸው ስለሆኑ ታገስና አቤልዬ ቆይ ሁላችንም ያለንበት ስሜት የተረበሸ እንደሆነ ግልጽ ነው። ስለዚህ አልቋል ሁሉም ነገር እግዚአብሔር ይመስገን። መታገስ ደግሞ አዎ ልክ ነሽ። አታስታውሽም እነዛ ደጋግ ጎረቤቶቻችን ከአፈር ቆፍረው ተረባርበው ያዳኑት ልጅሽ ነው። የመጀመሪያ አብራክሽ ክፋይ አለን አስቱዬ። ይኸውልሽ እንደሱ አይደለም። እኔ ልጅ የለኝም። ተይ አስቱዬ በቃ ተይ በቃ ተይ። አውቃለሁ ብዙ በድዬሻለሁ፣ ግን በቃ ቢያንስ የሰው ሀገር አቋርጦ እዚህ ድረስ የመጣው እኔ እናንቺን ፍለጋ ነው። ስለዚህ ተይ። ታስታውሳለች አባ በእናትህ የሆነ ነገር ፍጠር በእግዚአብሔር። የሆነ ነገር በቃ የሆነ ቅጽበታዊ ኃይል በቃ ፍጠር። እኔ ቅፏን ጠረኗን ብቻ ነው ፈልገው አባ። ልክ ነሽ። አይ ልጃችን ነው። ተይ አስቱዬ ተይ። ነይ እስቲ ከፋት ና
ችግር የለውም። እሺ በይኝ መጀመሪያ እሺ ብለሽኝ አይደለ? እሺ በይኛ እሺ በይኝ። ጎሽ አስቱዬ ጎሽ። እሺማ በቃ ልጅሽ ተወጂኝ አይደለ? ተወጂኝ አይደለ? በቃ እሺ በይኛ እሺ ብለሽኝ አይደል? መጀመሪያ እኔ አንተን ነው በቃ እሱ ያላቀው ልክ ነሽ ልክ ነሽ። ልጃችን ነው። ና እስቲ ቀፋት ና እንድታቅፈው ያርጉና አዎ እኮ ና እስቲ ነይ ጠረንሽ ቢያንስ ማቀፍ ግድ የለሽም እሺ ባት አቤት ልጅሽ ላይ የኔ እናት አቤት ማለት እሺ በቃ እሺ እኔም በመከራን ያስታውስኩ አንቺ ደህና ነሽ? ደህና ነኝ። አንተ ግን ደህና ነህ? ደህና ነኝ። እኔ እኮ ላይም ሳጣሽ ጊዜ እዚህ አትጠፊም ብዬ ይኸው እሱም ከሰው ሀገር እናትና አባቴን ብሎ ስለኛ ስንት ነገር ጠይቆ እንደነዛ እንደተረገሙ ልጆች እንኳን እንደዛ እንደዚህ መሆኔን እንዴት አወቅ? አንቺ የምትገኝበትን ልጣው ስንቴ ተመላልሻ አግኝቼሽ እሱን ቦታ ልጣው እስቲ ተረጋጋ። በእንደዚህ አይነት ምንም አንተ ግን ጊዜ እኔን እዚህ ጋር መተህ ታየኛለህ? አዎ አንዳንድ ጊዜ እየተደበቅኩ አይሻለሁ። አንዳንዴ ደግሞ ያው ሁሌ እንደምታገኝ ስናፍቂኝ መጥቼ ግፍ አድርጌ ጠረንሽን እኔም የሚገባል ማይ አወቅሽኝ ይላዴ አቤል አወቅሽኝ መጣሁልሽ ይላዴ እናቴ አወቀችኝ አባ እናቴ አወቀችኝ አቤል አወቅሽኝ እናቴ መጣሁልሽ አወቀችኝ አውቀሽኝ ያላላቴ አባዬ አታልቅስ አወቀችኝ እኮ ልጅ አለችኝ አወቅሽኝ ያላቴ መጣሁልሻል አቤልና መጣሁልሽ ወይኔላቴ ወይኔ አወቀችኝ እማዬ ቁጭ ይላቴ ቁጭ አወቀችኝ እኮ አባዬ አወቀችኝ ካሜራ ባላ አወቀችኝ ደስ አላችሁ ጓደዋ እናቴ አወቀችኝ አባዬ እኮ ደስ ያሳ አወቀችኝ እሺ እና እሺ ተመስገን አምላኬ ተመስገን አምላኬ ሆነ ማለት ነው። ወይኔ ደህና ነሽ? ምግብ በላሽ? ኬት አገኘሽ? ያመጡላታል እኮ ብያለሁ። ዋስ ምናምን የምትፈልጊው ነገር አለ? ደህና ነሽ? ጤናሽን፣ እጅሽ፣ ሰውነትሽ ምናምን ሁሉ ነገርሽ ደህና ነሽ? ልብስ አሁን ትቀይሪያለሽ፣ ሻወር እንወስዳለን፣ እንታጠባለን፣ አብረን እንኖራለን። እሺማ
እሺ ምፈልጊውን ትዝናኛለሽ፣ ትበያለሽ፣ ትጠጫለሽ። እሺ እናቴ እሺ። ወይኔ አቤል ወይ አምላኬ ተመስገን ፈጣሪ። አባ አታርቅስ፣ በቃ አሁን እኮ የደስታ ቀን እኮ ነው። አንተም ቢሆን በቃ ከዚህ በኋላ አለሁልሽ። እሺ ደስታን ባኩ። እሺ እሺ አባቴ። ወይኔ ምንድን ነው እሺ ማድረግ ያለብን? እዚህ ጋር ድረስ ይዘው ነው ደስ የሚል ነገር አይቻለሁ። አቶ ተገኝ እግዚአብሔር ያክብርልኝ፣ አመሰግናለሁ። ይህንን ሁሉ መስዋዕትነት ከፍለው ዛሬ አባትና ልጅ ከእናቱ ጋር ተገናኝታችኋል፣ 3 ሆናችኋል። እንግዲህ እግዚአብሔር ፍቃዱ ከሆነ እድሜ ከሰጠን ደግሞ ቀሪ 2 አንድ ወንድምና እህት እንዳሉት አቤል የምናውቀው ነገር ነው። እንግዲህ የዛሬ ዓመት አንልም፣ የዛሬ 2 ዓመት ፈጣሪ ፍቃዱ ሆኖ እነዛ ልጆች ደግሞ የአቶ ተገኝ ልጅ መሆናቸውን አምነው አባታቸውን ይቅርታ ጠይቀው ቤተሰቡ ሙሉ የሚሆንበትን ነገር ለመፍጠር እሞክራለሁ። ባለው ሁሉ ጊዜ ከጎናችሁ ነኝ። ተባረክ ልጅ እግዚአብሔር ይስጥህ። ወይዘሮ አስቴርን እንግዲህ ከዛ በፊት ልንወስዳት ያሰብነው ሰርፕራይዝ አቤል የሚያደርጋት ቦታ አለ። ወደዛ ቦታ አንድ ላይ እንሄድና ወይዘሮ አስቴርን ሰርፕራይዝ እናደርጋታለን። ከዛ በኋላ የቀረውን ደግሞ አብረን እናከብራለን ማለት ነው። እግዚአብሔር አይለያችሁ። እናመሰግናለን። ተባረኩ። እናንተም ተነሽ ተነሽ እንግዲህ ውድ ተመልካቾቼ በጣም በፈተና የተሞላ ውሎ ነበር። በነገራችን ላይ በጣም አሞኛል። አቤል ያንን ቪዲዮ ከላከልኝ በኋላ ግን አይምሮዬ ማረፍ አልቻለም። ከባድ ጉንፋን ይዞ የነበረ የምመጣው ዛሬ ነው ሲለኝ ከተኛውበት ነው ብድግ ብዬ ወደ አባቱ ቤት ይሄድ ነው። ያያችሁትን ይመስል ነበረ ታሪኩ። አባትም ምንም ማድረግ አልቻሉም። ብቻ ህይወት አንዳንድ ጊዜ ህይወት ራሷ በፈቀደችው መንገድ ትበትነንና ማግኘት ያለብንን ነገር ሳናገኝ ቀርተን ተበትነን እንቀራለን። ለአቤል ግን ያ አልሆነም። ገንዘብ ስላለ ከውጭ ስለተመጣ የተማረ ሰው ስለሆነ ብቻ አይደለም ቤተሰብ ሙሉ የሚሆነው፣ የልብ ሙሉነት ይፈልጋል። በአጠቃላይ አቤል ቤተሰቤን፣ እናቴን፣ አባቴን ገንዘብ ያላቸው ብዙ ሰዎች እያየን ስለሆነ ነው ከገንዘብ አንጻር ያወራችሁ። ያለውን ነገር አይታችሁታል። ቤተሰቡን ሙሉ አድርገናል። በእግዚአብሔር ፍቃድ ደግሞ ሁለቱን እህትና ወንድሞቹን ደግሞ እንደምንም ፈልገን ለማገናኘት እንሞክራለን። እነሱም ፍለጋ ላይ ያለንም ስናገኛቸውም ለእናንተ ከማሳወቅ ወደኋላ አንልም። ይህንን ካልኩ በኋላ ደግሞ አንድ ማሳወቃችሁ ነገር አለኝ። ወደፊታችን የገና በዓል አለ። ለገና በዓል ያዘጋጀሁት ስጦታ አለኝ። ማነው ቲዩቤን ይቅርታ ቲዩቡን ሰብስክራይብ ያደረገ 50 ሰው ለ50 ሰው ሽልማት አዘጋጅቻለሁኝ። ያ ማለት የገና በዓል በቀረበ ሰዓት ነው። ሁላችሁም ሰብስክራይብ አድርጉ፣ ሼር፣ ላይክ፣ ኮሜንት ሴክሽን ላይ አስተያየት እንዳይለይ። ቪዲዮ እየታየ አይደለም፣ ሼራችሁ እንዳይለየኝ። እንግዲህ እግዚአብሔር ወሰደ፣ እግዚአብሔር ነሳ፣ እግዚአብሔር ሰጠ ነው የሚለው። ለሞቱት ነፍስ ይማርልን፣ ላሉት ደግሞ ህይወታቸውን ቀጥሎ ደስተኛ አድርጎ ያኑራቸው ብለን የአቤልን ቤተሰብ በዚህ ጨርሰናል። አብራችሁ እስካሁን ስለቆያችሁ በጣም አመሰግናለሁ።